ሻወር ስትገባ እናቷ የሰጠቻትን የአንገት ማተብ ሁሌም የማይለያትን እንዲሁም ደግሞ እሱን ካደረገች ሁሉም ነገር የሚሳካላት ወይንም ደግሞ የፈለገችው ነገር ወታ ሁሉም ነገር የሚሆንላት ነበር። እናም እሱን ነገር ሻወር ስትወስድ ስራ ቦታ ጥለው ነበር ሄደችው። እናም የጣልኩት ብላ ደንግጣም ነበር። ከዛ ትዝ ሲላትኝ ሻወር ስትገባ ልቅ አውልቃ መስኮት ላይ እንዳረገችው አስታወሰች። እናም እስኪ ነጋ ድረስ በጣም ቸኩላ ነበር። ከነጋ በኋላ ወደ ስራ ቦታ ሄድና ከዛም በኋላ ያስቀመጠችበት ጋር ስትሄድ እዛው ቦታው ላይ አገኘችው። ኡፍ ተመስገን ብላ ያችን መስቀል ብድግ አድርጋ ታስራታለች። እናም ቤቷን ታጸዳለች። ቤቷን አጽድታ ልክ እንደወጣች ምናሴን መኝታ ቤት ለማንጠፍ ትገባለች። በሩን ታኳኳና እሺ ሰላም ትለውና እንዴትና አልጋ ላነጥፍ ነበር ትለዋለች። አይ አልጋ እኮ እኔ አነጥፋለሁ ምንም ችግር የለም ይላታል። ከዛም በኋላ አይ እኔ ይውልህ እዚህ ቤት ስራ ተሰራተኛ እስከሆንኩ ድረስ ስለሚከፍለኝ ግዴታ ደግሞ ያንተን አልጋ እኔ ማንጠፍ ግዴታዬ ነው ትላለች። እንዴ ምን ሆነሽ ነው? ምን ነው ታታሪ ሰራተኛ ለመባል ነው? እንዴ ኧረ አካበርሽ ይሄን ያክል ምን ነው አና? እንዴ ምንም ችግር የለውም እኮ እኔ አነጥፈዋለሁ ምንም አይደለም። እና ዛሬ ደግሞ በጧት ተነሳ ተሽለዋል መሰለኝ። አዎ እግዚአብሔር ይመስገን ዛሬ በጣም ደህና ነኝ። ደግሞ በዚህ ሰዓት እማዬ ሁሌም ጧት ቤተክርስቲያን ስለምትሄድ አብሬ ለሚሄድ ነው። እንደውም ለምን አብረን አንሄድም? አይ እንደዛም አይሆንም እኔ ስራ አለኝ። እኔ ስራዬን ነው የምሰራ። እዚህ ቤት የመጣሁት ተቀጥሬ እስከሆነ ድረስ ለስራ እስከሆነ ድረስ ግዴታ ከለን የሚጠበቀውን ግዴታ መስራት አለብኝ። አራሃና ባክሽን ፈታ በይ አይዞሽ ይላታል። እሺ ምናምን እያለች አንድ ላይ ነው እየወሩ እያለ አባትም ቁጭ ብለው ያሉ ጆሮ ይመጣል። ጆሮ ፈቶ ፋዘርዬ ሰላም ኖት ይላል። እሺ እንዴና አሲር ደህና ነህ ይለዋል ማለት ነው። ምንድን ነው ያሉኝ? አሲር ነው ያልኩህ። እንዴ ማለት አሲር ማለት ምንድን ነው? እኔ ካሁን በኋላ አሲር ነው ምልህ ይሉታል። ቆይ ግን ትርጉሙ ምንድን ነው ፋዘርዬ ይላል ማለት ነው። አሲር ማለት የሚጣፍጥ ነገር ነው እና አንተ ደግሞ ህይወትህ በጣም ብዙ ፈተና ሆኖ አሁን ግን ደስተኛ ነው፣ ሁሌም እንደሳክ ነው እና ለዛ ነው ይሉታል። አብረው እያወሩ እያለ ቆዩና መንገድ ላይ ሄዱና ወክ ያደርጋሉ ሁልጊዜ እንደተለመደው። እናም ፋዘር ትንሽ አቅለሸለሸኝ አመመኝ ሆዴን። እንዴ ምን ነው ፋዘርዬ ለምን አመመውት? እንዴ አይ ትንሽ ምግብ ስላልበላው ነው። እና ታዲያ ለምን ቁርስ አልጋብዘውትም? እንሂድ። አይ ሀንዬ ስትመጣ ማታ የሰራችውን ሳልበላው ካገኘች ትቆጣለች እና ሄደን እንብለው ይላሉ። አይ ፋዘርዬ በቃ እንሂድና አሁን ብለው እሱን ደግሞ እኔ በኋላ እጥብ አድርጌ እበላለሁ ይላል። እሺ በቃ እንድንግራውስ እንደዛ ኮነ እሺ ይሉና ከዛም በኋላ ባይሆን ሂሳቡን እኔ ነኝ የምከፍለው ይላሉ። ወይኔ ፋዘርዬ እውነት ገላገሉኝ፣ እኔ ምንም የለኝም ነበር፣ እንደውም እኮ ከርሰው ሰርቄ ልጋብዘው ነበር ይላል። አይ አሲር ብሎ ይስቁና ከዛም በኋላ አብረው ይሄዳሉ። አብረው ሄደው የሆነ ምግብ ቤት ቁጭ ይላሉ እና ምናሴና እናቱ አንድ ላይ ከዛ ምግብ ቤት ነበሩ። ጠረጴዛ ላይ ስልኳን ቁጭ አድርገዋለች የምናሴ እናት። እናም ጆሮ ያየዋል ያን ስልክ ያው ስለሚሰርቅ የለመደ አመል ስለሆነ ስልኳን እያየ ፋዘርን ግን ማውራቱን ይተዋል። እናም ፋዘር እየመጣው እጄን ታጥቤ ልምጣ። እንዴ አሁን አይደል እንዴ ታጥቤ የመጣው ልጄ ይሉታል። አይ ፋዘርዬ እንጃ ሸተተኝ በቃ ታጥቤ ልምጣ ይላሉ። እናም የምናሴ እናት ሞታ ነበር እጇ ልትታጠብ። ከዛም በኋላ ምናሴ ቁጭ እንዳለ ጆሮ ልክ ለመውደቅ ሲል ስልኩን ሲያነሳው ይወድቃል ጠረጴዛ ላይ። እንዴ አይዞ ምናምን ብሎ ድግፍ አድርጎ ምነው ተጎዳ ይለዋል። አይ አልተጎዳውም ደህና ነኝ በቃ ይዞ እሺ ብሎ ተርፈሃል ይለውና ያን ስልኩን አንስቶ ይሄዳል። እናም የምናሴ እናት ስትመጣ እጇን ታጥባስፈታ። እንዴ ስልክ እዚህ ጋር እኮ ስልክ ነበረ ትላለች። እንዴ እዚህ ያርግሽው ነበር እንደማየ ይላታል። እጁን ያዩትና እጅ እኮ ደረቅ ነው አሲር ይሉታል። ጤልና ፋዘርዬ ልታጠብ እጄ እኮ እጅ ደረቀ ይላል። ቆይ ግን እንዴት ነው ይሄ ነገር ይላሉ ፋዘር። ምናሴ እናትም ምን ማለት ነው? እንዴት ነው በደቂቃ እዚህ ጋር ስልኬን አስቀምጨው ማን ሊወስዱ ይችላል ይላሉ እያሉ እየፈለጉ ነው። ጀሮን በጣም ደንግጧል። እዛ ጋር ስልክ እየፈለጉ ነው። እዚህ ጋር ደግሞ ፋዘር እጅ ደረቅ አይደለ ምንድነው አድርገ የመጣው መች ታጠብክና ነው ይሉታል። ሰዎች ሽተውን ወስደውት ነው ስላው እጅን አልታጠብኩም ይላል። እናም የምናሴ እናት እዚህ የመጣ ሰው አለ እንዴ ይላሉ። ምናሴን በጣም ይደንግጥ። አረ ማዘር ተረጋጊ የመጣ ሰው የለም ብሎ ቁጭ በይላት። ምንድነው የምረጋገው ስልኬ እኮ የለም እያልኩ ነው እንዴ ትላለች ማለት ነው። እናም ጆሮ በጣም ደንግጠዋል። በጣም ምንም ነገር የሚያውቁት ነገር የለም። ምን አልክ ፋዘር? ኧረ አንተ ልጅ ቆይ ምን ሆነ ነው እንዴ? ቆይ
ከቀልብውንና አውራኝ እንጂ ይላሉ። እኮ እዚህ ጋር ነበር ያስቀመጥኩት ስልኩን ማሚ እርግጠኛ ነሽ ተረጋጊ ይላታል። እሷም ትፈልጋለች ስልኳን ሴም ብድግ ያደርግና ማሚዬ እባክሽን ተረጋጊ መኪና ውስጥ ይሆናል ስልክሽ ይላታል። ውስጥ እሺ በቃ እኔ ግን አይመስለኝም ብላ እናቱም ትረጋጋለች። ጆሮም ምግቡ ይመጣላቸውና ይበላሉ። እንዲሁም በተመሳሳይ የምናሴ እናትም ምግቡ ይመጣና ምግባቸው ጥሩ ነው አይደለ ትላለች። አዎ ማየ ጥሩ ነው እያሉ ያው ስልኩ ያው መኪና ላይ ነው ብለው ስላሰቡ ተረጋግተው ምግባቸውን ይበላሉ። ምንም ቁጭ ብላ አንቺ ሀና ትላታለች። ሀናም ጠራሽ ልበል ትላታለች በትህትና። ከዚህ ውጭ ሌላ ሰው አለ? ሌላ ሀና አለ እዚህ ቤት ውስጥ ትላታለች ማለት ነው። እማ የለም አልሰማሁሽም ነበር ይቅርታ አድርጊልኝ ትላታለች። እንዴ አሁን ምግቡን አምጪው ትላታለች። እሺ ቆይ ላምጣልሽ። እሺ አትደናበሪብኝ እባክሽ ወደዛ ትላታለች። ሰላም ያው ብዙ ጊዜ ጸባይ የላትም። እሺ ምንድነው የሰራሽልኝ? ምግቡ ምንድነው ትላታለች። ምግብ ነው ትላለች። እኮ ምግቡ ስሙ ምንድነው ትላለች። እንቁላል ፍልፍር ነው የሰራውልሽ ትላታለች። እኔ እንቁላል ስሪ ልብይሻለሁ ትላታለች። እሷም ድንግጥ ትልና አይ አንቺ እኮ ቶሎ የሚደርስ ምግብ ስሪ ልጅ ስላልሽ ያው እንቁላል ነው ብዬ ነው ትላታለች። ልጅ ግን ቆይ ጤነኛ ነሽ ትላታለች። ሀናም ብድግ አድርጋ ቆይ ምን አጠፋው ትላታለች። አንቺ ልጅ ግን ቆይ ከኔ ጋር ያለሽ ችግር ምንድን ነው ብላ ትጮባታለች።